የአሜሪካ ከባድ መሳሪያዎች በእስራኤል ይታያሉ። ከምስራቅ አፍሪካ እስከ መካከለኛው ምስራቅ አሁን ዓለም በአስጨናቂ ቀውስ ውስጥ እያለፈች ትገኛለች። ለቀውሱ መፈጠር ምክንያቱ ደግሞ አውዳሚና ማቆሚያ ያጣው ጦርነት መሆኑን የአደባባይ ዜና ሆኗል። ጦርነት የዓለም ከባድ ፈተና ሆኖ ቀጥሏል። የዓለም ፈተና ሆኖ ብቅ ያለው ጦርነት ታዲያ ይቆማል ብቻ ሳይሆን በአሸናፊነት ይጠናቀቃል ተብሎ አይጠበቅም። የድ መልስ እያለ እስከ ምጽአት አለመቀጠሉ ምንም ዋስትና የለም። ምክንያቱም ይህ በአጭር ጊዜ የመጣ ችግር አይደለም። ቀደም ባለው ጊዜ በተለይ ከአንደኛ ዓለም ጦርነት በኋላ ሲወርድ ሲዋረድ የመጣ ጣጣ ነው። በዚያን ጊዜ ዓለም መንግስታት ያለ የሌለ ኃይላቸውን ሙሉ ጦርነት ላይ በመዋል ዘመን ተሻጋሪ ቀውስ አዋልደዋል። ችግሩን ለመፍታት የሄዱበት መንገድ ሌላ ችግር እየፈጠረ በመጨረሻም ጠንካራ ወደፊት ደካማ ወደ ኋላ የሚል የፖለቲካ ፍልስፍና ተፈጠረና ጦረኝነት የኃይለኝነት መገለጫ እየሆነ መጣ። በዛሬ ዓለም ትልቅ መሳሪያ የሚባለው ኃይል የበላይ ሆኖ መገኘት ነው። ኃያል ስትሆን ትፈራለህ፣ ኃያል ስትሆን ትደመጣለህ። ለዚህ መፈክር ፎካሪ የሆኑት ተገፋን ተጨቆን የሚሉ ሲሆን እስራኤል ደግሞ ቀዳሚዋ ምሳሌ ናት። እስራኤል ከ1941 በፊት የነበረችበት ሁኔታ ይታወቃል። ተበትና እንደ ሀገር ልጠፋ ጫፍ የደረሰችበት ወቅት ነበር። ዜጎቿ በጦርነት ምክንያት በተሰደዱበት ሀገር ጭምር የተናቁና የተዋረዱ የተገፉም ነበሩ። ደራሲው ማሞ ውድነህ ሲገልጻቸው የተፈተነ ሕዝብ ማለት ነው። ሌሎች ደራሲያንና ጋዜጠኞችም ስለ እስራኤል የጻፉት ልብ ሰባሪ ታሪክ ነው። አጠቃላይ ገለጻቸው ወይም ትንታኔያቸው ከፈተና ጋር የተያያዘ ነው። በእርግጥም እስካሁን ድረስ እንደ እስራኤል ሕዝብ የተፈተነ በዚህ ዓለም አለ ተብሎ አይታሰብም። ወደፊትም አይኖርም። ምናልባትም እስራኤል ስትጠፋ ብቻ ነው ፈተና የሚያበቃው። ያም ሆኖ ግን እስራኤል ሳታጠፋ አትጠፋም። ፕሬዝዳንት ኤርዶሃንም የተናገሩት ይህኑ ነው። ፕሬዝዳንቱ እስራኤል የዓለማችን ዋነኛ ስጋት ነች ሲሉ ነበር ያለውን ነባራዊ ሁኔታ በትክክል ለመግለጽ የሞከሩት። እስራኤል አስጊ የሆነችው ከስጋት ተነስታ መሆኑ አይዘነጋም። እንደ ሀገር ልጠፋ መሆኑ ያሰጋታል። ከስጋቷ ለመገለል የወሰደችው እርምጃ ጦረኛ ሆኖ መገኘት ሆኗል። ህልውናዋን ለማስቀጠል ኃይለኛ ሆኖ መገኘት የሚለው መርህ ለእስራኤል የሚሰራ ሆኗል። በዚህ መሰረት እስራኤል የዓለም ትልቅ አጀንዳ ሆናለች። በአሁኑ ወቅት አንገብጋቢ አጀንዳ ያልሆነችበት የዓለም ክፍል የለም ማለት ይቻላል። በተለይም ከምስራቅ አፍሪካ እስከ መካከለኛው ምስራቅ ድረስ ባለ የፖለቲካ ፍልሚያ እስራኤል ተባባሪዎቿን አስተባብራ በጉልህ ትታያለች። ተባባሪዎቿ መካከል ደግሞ አሜሪካ ቀዳሚዋ ናት። ታሪክ አዋቂዎች እንደሚናገሩት የአሜሪካ ማስፈራሪያ የሆኑ ከባድ መሳሪያዎች በእስራኤል ይታያሉ። ለአሜሪካ ሌላ ስም ይሰጣት ቢባል እስራኤል ይሆናል። በተለይ ከምስራቅ አፍሪካ እስከ መካከለኛው ምስራቅ ድረስ በአስጊ ሁኔታ በተዘረጋው የኃያላን ፉክክር ሜዳ ውስጥ የአሜሪካንን የውጭ ፖሊሲ ፍላጎት ተላብሰው በእስራኤል በኩል የሚታዩ መሳሪያዎች በቁጥር ይበዛሉ፣ በታሪክም ረጅም ጊዜ ያስቆጥራሉ። ኢትዮጵያ በዚህ ታሪክ ውስጥ ትገኛለች። የምትገኘውም የምስራቅ አፍሪካ የትኩረት ማዕከል በመሆን ነው። የመካከለኛው ምስራቅ የትኩረት ማዕከል እስራኤል ከሆነች ኢትዮጵያ የምስራቅ አፍሪካ ትኩረት ናት ብንል ትልቁን የአባይ ወንዝ ምስክርነት በማድረግ ነው። ዋናው ታሪክ የሚጀምረውም እዚህ ጋር ነው። ጊዜው ከሁለተኛ ዓለም ጦርነት ማብቂያ በኋላ ነው። በወቅቱ የተባበሩት መንግስታት ድርጅት ለወሳኝ ምልአተ ጉባኤ ተቀምጧል። በጉባኤው ከምስራቅ አፍሪካም ከመካከለኛው ምስራቅም የአገራት ተወካዮች ተገኝተዋል። የተገኙትም ለውሳኔ ሰጭነት ነበር። ውሳኔውም እስራኤል አገር ትሁን ወይንስ ትጥፋ በሚለው ዙሪያ ያተኮረ ነበር። አይሁዳውያን ፍልስጤሞችን ከቀያቸው አስወጥተው እስራኤል የምትባል ሀገር ይመሰረቱ ዘንድ በተባበሩት መንግስታት ድርጅት ምልአተ ጉባኤ ላይ ለውሳኔ ቀርበዋል። በውሳኔው ሂደት ላይ ተቃዋሚዎች ቢኖሩም ውሳኔው ግን ሳይጸና አይቀርም። በቃ እስራኤል ሀገር ትሁን ወይም ትመስረት የሚለው ውሳኔ ጸንቷል። በዚህ ውሳኔ ከእስራኤል ትይዩ አሜሪካ ደስ ቢላትም ደስታዋን ሙሉ የሚያደርግ ሁኔታ ተፈጥሯል። ይኸውም በውሳኔው ማግስት እጅ አውጥተው የተቃወሙትን አሜሪካን በስጋት መመልከት ከመጀመራቸው ጋር ተያይዞ ነው። በወቅቱ ውሳኔውን በርካታ የቀጠናው ሀገራት አለመቀበላቸውን አሜሪካን ክፉኛ ያስጨነቀ ጉዳይ ነበር። የረጅም ጊዜ ወዳጆች የምትላቸው የቀጠናው ሀገራት ሳይቀሩ በተቃውሞ እጅ አነሱባት። ኢትዮጵያም ካልተጠበቁት ተቃዋሚዎች መካከል አንዷ ነበረች። ኢትዮጵያ በቀዳማዊ አፄ ኃይለ ሥላሴ የስልጣን ዘመን ነበር አሜሪካን ያስደነገጠ አቋም ያዘችው። አፄ ኃይለ ሥላሴ የአሜሪካን የረጅም ጊዜ ወዳጅ ነበሩ። ወዳጅነታቸው ግን እስራኤል እንደገና ከተመሰረተች በኋላ ሊቀዘቅዝ ችሏል። አሜሪካ በንጉሥ ላይ ቂም ቋጠረች። ቂም የያዘችው ጃንሆይ ለምን እንደ ማንኛውም መሪ ተቃውሞ አሰሙ በሚል ነው። በእርግጥም ጃንሆይ በአንድ በኩል የአሜሪካ ወዳጅ፣ በሌላ በኩል ደግሞ የዘር ሐረጋቸው ከእስራኤል ይመዘዛል ከሚባሉ ነገስታት መካከል አንዱ ነው ሳለ ይህን ተቃውሞ ማሳየታቸው ያልተጠበቀ ነበር ማለት ይቻላል። ንጉሱ በፍልስጤሞች ላይ የተወሰነውን ባለመቀበል በተመድ ጉባኤ ላይ በተቃውሞ እጃቸውን ማንሳታቸውን ተከትሎ አሜሪካ የወሰደችው ቀዳሚ እርምጃ በኢትዮጵያ ጉሮሮ ላይ መምጣትን ነበር። ለዚህ ደግሞ ግብፅን አጀንዳ አስፈጻሚ አድርጋለች። ግብፅ እንደ ኢትዮጵያ ውሳኔውን ያልተቀበለች ሀገር የነበረች ብትሆንም አሜሪካ የሁለቱ ሀገራት ባላንጣነትን ስለምታውቅ በመካከላቸው ጣልቃ ትገባለች። በወቅቱ ኢትዮጵያ በወንዙ ላይ ትልቅ ፕሮጀክት ለመጀመር ጥናት አሰርታ ወደ ግድቡ ግንባታ እያመራች የነበረበት ወቅት ነበር። በዚያ በኩር ጥናት ውስጥ የአሜሪካ ተሳትፎ ከፍተኛ ነበር። ያም ሆኖ ግን የጉባኤ ውሳኔን ተከትሎ የጥናቱ ውጤት ዋጋ አጥቷል፣ ወይም የአሜሪካና የኢትዮጵያ ግንኙነት በውሳኔው ሰበብ ሻክሯል። ከምስራቅ አፍሪካ ኢትዮጵያና ግብፅ ነበሩ የተቃወሙት። በእስራኤል ዙሪያ የነበሩ ሙስሊም ሀገራትም በሙሉ ውሳኔውን አልተቀበሉትም ነበር። የሙስሊሞቹ ለየት የሚያደርገው አዲስቷን ሀገር በጠላትነት ለመፈረጅም ለመመልከትም ጊዜ አለመፍጀታቸው ነበር። የሆነ ሆኖ በዚያ ውሳኔ አሜሪካ ክፉኛ ተጨነቀች።
ከዚህ ዘመን ጀምሮ ነው አሜሪካ በተቃወሟት ላይ እርምጃ መውሰድን እንደ አማራጭ አድርጋ የወሰደችው። የአባይ ወንዝን የእስራኤል ደህንነት የሚጠበቅበት ከባድ መሳሪያ አድርጋ ወደ መጠቀም ያመራችውም ያኔ ነው ይባላል። አሜሪካ በአባይ ወንዝ በንጉሥ ዘመን የጀመረችውን ሴራ በደርግም በኢህአዴግም በብልጽግና ያስቀጠለችው ግብፅን ጭራ አድርጋ እንደሆነ ይነገራል። አይሁዶች ፍልስጤሞችን ከቀያቸው አስወጥተው እስራኤል ለመመስረት በነበረው ሂደት የመጀመሪያ የፖለቲካ ቁርሾ ቀጠናዊ ትርምስ እያዋለደ በመምጣቱ አሁን ዓለም በሁለት አቅጣጫ እየተናጠች ትገኛለች። ከነዚህ ቀጠና መካከል አንደኛው በምስራቅ አፍሪካ የሚገኘው ቀጠና ነው። በዚህ ቀጠና ከሚታወቀው የኢትዮጵያና የግብፅ ፍጥጫ በተጨማሪ የሶማሊያ፣ የሱዳን፣ የኤርትራና ሌሎች ቀጠና ሀገራት ነውጥም አብሮ ይታያል። ከዚህ ጀርባ የሃያላኑ ፉክክር አለ። ወትሮም የአፍሪካ ቀንድ የሃያላኑ ጦር ሜዳ መሆኑ አይዘነጋም። ሁለተኛው ደግሞ በመካከለኛው ምስራቅ የሚገኘው ነው። በዚህ ሃያላኑ ፍጥጫ ተጋግሏል። በምስራቅ አፍሪካም ሆነ በመካከለኛው ምስራቅ የአሜሪካ እጅ በረጅሙ ይታያል። በአጠቃላይ አሜሪካ በምስራቅ አፍሪካ አባይን የእስራኤል ደህንነት መጠበቂያ መሳሪያ ስታደርግ፣ በተመሳሳይ በመካከለኛው ምስራቅ እስራኤልን ሀያል አድርጋ ያስቀመጠችው ከራሷ ጥቅም አንጻር ነው። እናም ተፋፍሞ በቀጠለው ጦርነት ላይ የአሜሪካ ተሳትፎ በጉልህ እየታየ ይገኛል። እስራኤል ከትላንት በተሻለ መልኩ ዛሬ ራሷን ችላ ሀያል ብትሆንም የአሜሪካ ድጋፍ አይለያትም። እስራኤል ሂዝቦላ ላይ የወሰደችው እርምጃ ለኢራን አስደንጋጭ ቢሆንም እርምጃውን ተከትሎ የተፋፋመው ጦርነት ሳያሰጋት አይቀርም። አሜሪካ እንደተለመደው የስጋቱ አካል ሆና ጦሯን እያጓጓዘች ትገኛለች። ይህም በቀጣይ በመካከለኛው ምስራቅ ሊያስከትል የሚችለውን ፍጥጫ ከባድ ያደርገዋል። ይህ ከመሆኑ በፊት በአሜሪካ ድጋፍም ሆነ በራሷ እስራኤል እያደረሰች ባለውን ጥቃት እንድታቆም የጋራ እርምጃ ሊወሰድባት ይገባል እየተባለ ይገኛል። በተለይ ሩሲያና ኢራን በእስራኤል ላይ እርምጃ መውሰድ ከጀመሩ ጦርነቱ በምዕራባውያንና በምስራቅ አፍሪካ አለያም በሃያላኑ መካከል እንዳይሆን ያሰጋል። በመካከለኛው ምስራቅ የተጀመረው ጦርነት 1 ዓመት አልፎታል። ጦርነቱ በድርድር ይፈታል ቢባልም አድማሱን እያሰፋ መቀጠሉን እየታዘብን እንገኛለን። የጦርነቱን ተባብሶ መቀጠል ተከትሎ ታዲያ ሃያላን በበለው ፍለጠው እየቀጠሉ ይመስላል። እስራኤልን ዝም ለማሰኘት እርምጃ ይወሰድ የሚል ማስፈራሪያ እየተሰማ ይገኛል። እስራኤል በዚህ ሳቻ ሳትበገር የጭካኔ እርምጃዎችን አጠናክራ መቀጠሏ ይታወቃል። እናም ይህ አደገኛ ነገር ሆኖ ቀጥሏል። አደገኝነቱ አሜሪካ ዘመናዊ የተባለ የሚሳኤል መከላከያ ስርዓትና ወታደሮቿን ወደ እስራኤል ልትልክ መሆኑን የአገሪቱ መከላከያ ሚኒስቴር መስሪያ ቤት ፔንታጎን ማሳወቁን ተከትሎ ነው። ይህም የጦርነቱን መባባስ ጠቋሚ ተደርጎ ተወስዷል። ያልተለመደ ነው በተባለው የጦር ሰፈር አሜሪካ ከዚህ ቀደም በእስራኤል አቅራቢያ በሚገኙ የውሃ ክፍሎች ካሰፈረቻቸው ወታደሮች በተጨማሪ የሚደረግ መሆኑን ተዘግቧል። በቅርቡ የሂዝቦላ መሪ ሐሰን ናስራላ ግድያን ተከትሎ ኢራን በእስራኤል ከ180 በላይ ባላስቲክ ሚሳኤሎችን ማስወንጨፏን ተከትሎ ቴል አቪቭ ወስዷል ያለችው ድንገተኛ የበቀል እርምጃ እየተጠበቀ መሆኑ አይዘነጋም። ይህን ተከትሎም ከእስራኤል ያጸፋ ምላሽ በኋላ ምን ሊፈጠር ይችላል በሚለው በቀጠናው ከፍተኛ ስጋት ተፈጥሯል። አሜሪካ ወደ እስራኤል ልካቸዋል ያለቻቸው ወታደሮች በዝተዋል። ወታደሮቹ በአጸፋ ምላሹ ላይ እገዛ የሚሰጡ እንደሆነና እንዳልሆነ የታወቀ ነገር ባይኖርም ይሳተፋሉ ተብሎ ይጠበቃል። የአሜሪካ ጦር በአካባቢው ሰፊ ወታደራዊ እንቅስቃሴ ማድረጉን ቀጥሏል። እስራኤል በኢራን የተፈጸመባትን ጥቃት ለመከላከል ከጦር መርከቦችና ከጦር ጀቶች ላይ በመሆን ሚሳኤሎችን ለማክሸፍ ተሞክሯል። ሆኖም ጦሩ በድንበር አቅራቢያ በሚገኘው ስፍራ ከመስፈርና አልፎ አልፎ ሁለቱ ሀገራት በሚያደርጉት የጦር ልምምድ በእስራኤል ድንበር ውስጥ ከመንቀሳቀስ ባለፈ በእስራኤል ሰፍሮ አያውቅም። የፔንታጎን ቃል አቀባይ ሜጀር ጀነራል ፓትሪክ ራይደር ጦሩ በእስራኤል የሚሰፍረው አሜሪካ በመካከለኛው ምስራቅ ቀጠና ባደረገችው የድንበር አሰፋፈር ማሻሻያ መሰረት በቀጠና የሚገኘውን ጦሯን እንዲሁም እስራኤልን ከኢራንና በአካባቢው ከሚገኙ ቡድኖች ጥቃት ለመከላከል ነው ማለታቸው ተዘግቧል። ተርሚናል ሃይ አልቲቲዩድ ዲፌንስ ሲስተም አሜሪካ ወደ እስራኤል ትልከዋለች የተባለው እጅግ ዘመናዊ ቴክኖሎጂ ከታጠቁ አሜሪካ ሰራሽ የአየር መቃወሚያዎች መካከል አንዱ ነው። መሳሪያውን ጥቅም ላይ ለማዋል 100 የሚደርሱ ወታደሮችም አብረው ተልከዋል የተባለው ሎኪድ ማርቲን በተባለ የጦር መሳሪያ አምራች ኩባንያ የተመሰረተው የሚሳኤል መቃወሚያ የረጅም የአጭርና የመካከለኛ ርቀት ሚሳኤሎችን መከላከል ይችላል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካ ጦሯን ወደ እስራኤል በመላክ በቀጠናው ሰፍረው የሚገኙ ወታደሮቿን ሕይወት አደጋ ውስጥ እየከተተች ነው ሲሉ ተደምጠዋል። የውጭ ጉዳይ ሚኒስትሩ በኤክስ ገጻቸው ላይ ምንም እንኳን በቀጠናው ሁሉን አቀፍ ጦርነት እንዳይከሰት ከፍተኛ ጥረት እያደረግን ቢሆንም ሕዝባችንና ጥቅማችን ለማስጠበቅ ምንም አይነት ቀይ መስመር እንደሌለን በግልጽ ለማሳወቅ እንወዳለን ሲሉ ጽፈዋል። አሜሪካ እስራኤል የበቀል እርምጃ በቀጠናው የሚያቀጣጥለውን ግጭት ለመቀነስ እስራኤል ኢላማዋን እንድታስተካክል ጠይቃለች። ከዚህ በተጨማሪም በኢራን የኒውክሌር ማብላያ ጣቢያዎችና የነዳጅ ማሰራጫ ስፍራዎች ላይ ጥቃት እንዳይፈጸም ብትቃወምም አሜሪካና እስራኤል ሳይናበቡ የሚወስዱት እርምጃ እስከሌለ ድረስ ጉዳዩ አወዛጋቢ ሆኗል። ከዚህ ባለፈ አሜሪካ ከምስራቅ አፍሪካ እስከ መካከለኛው ምስራቅ ድረስ ያላትን ተሳትፎ ከእስራኤል ታሪክ ጋር አያይዘን የተመለከትንበት ዝግጅት ከብዙ በጥቂቱ ይህን ይመስላል። ሰላም ለመላው ዓለም ይሁን። አበቃን።